ዛሬ እዚህ የምንገኝበት ቀበሌ የሚቶ ወረዳ የደነባ አገው ቀበሌ ነው። ዛሬ እዚህ በደማቅ ሁኔታ የመስኖ ዘመናዊ መስኖ አስመርቀናል። እንግዲህ የአርሶ አደሩን ህይወት ለመቀየር እና ግብርና ለማሻገር እንዲሁም በገጠር መዋቅራዊ ሽግግርን ለማምጣት አንዱ በመንግስት ደረጃ የተቀመጠው ጸጋዎቻችንን በማየት የአርሶ አደሩን ህይወት የሚቀይር ወደ ብልጽግና የሚያሸጋግር ልማት ስራዎችን መስራት አለብን ብለን ባልነው መሰረት አርሶ አደሩ የከርሰ ምድር ውሃን እንዲያወጣና የበጋ የመስኖ ልማትን እንዲያለማ ያ ብቻ ሳይሆን በገጠር አካባቢ በአመት 4 ጊዜ ማምረት አለብን ብለን ባልነው መሰረት አቀደን እየሰራን ነው የምንገኘው። ይሄንንም ሊያሳካልን የሚችለው በመኸርና በበልግ ከምናለማው ልማት በተጨማሪ በመስኖ ልማት አርሶ አደሩ በማልማት ህይወትን እንዲቀይር ከርሰ ምድር ውሃን በማውጣት እና በሶላራይዝድ በማድረግ እዚህ አካባቢ ላይ በቀጣይ ሰፊ የልማት ስራ ለመስራት ታልሞ የተሰራ ነው የሚገኘው። እንግዲህ አንዱ ግብርናን የምናሻገረው ተጨማሪ አይኖቻችንን ገልጠን በማየት ያሉንን የውሃ አማራጮች አሰባስበን በመጠቀም ሀብቶቻችንን በአግባቡ ተጠቅመን ድህነትን አሸንፈን ወደ ሀብት ለመሸጋገር እንዲሁም ደግሞ ከተረጂነት ወደ ምርታማነት የምናደርገውን ሽግግር የተሟላ ለማድረግ ይሄ የመስኖ ውሃ አማራጭ ትልቅ አስተዋጽኦ ያለው ነው። ሌላው የገጠሩ የምናሸጋግረው በገጠር ሽግግር የምናመጣው የግብርና ሽግግሩ እንደዚሁ ማሳለጥ የምንችለው ሜካናይዜሽን እና ቴክኖሎጂን መጠቀም ስንችል ነው። እንግዲህ ሜካናይዜሽን የአርሶ አደሩን ጊዜ፣ ጉልበት፣ ሀብት የሚቀንስ ይህም ደግሞ ፕሮዳክቲቪቲን የሚያሳድግ በመሆኑ በዚህ ቀበሌ እንዲሁም ደግሞ በመላው የዞናችን ህብረተሰብ ገንዘብ በማሰባሰብ ቅድመ ቁጠባን በማስቆጠብ አርሶ አደሩ ከአነስተኛ ትራክተሮች እስከ ትልልቅ ትራክተሮች ተጠቃሚ እንዲሆን እያደረግን ያለ ነው። እነዚህ ዛሬ የምናያቸው ትራክተሮች በአርሶ አደር አቅም ተቆጥቦ ገብተው የእርሻን ዘመናዊ እያደረጉ ያሉና ግብርናን እያዘመኑ ያሉ ማሽኖቻችን ናቸው። ይሄም በሁሉም አርሶ አደር ለማሳለጥ በዞን ደረጃ የማዳረስ ስራውን እየሰራን ያለ ነው። እንዲሁ አርሶ አደሩ የገንዘብ ችግር ስለሚኖርበት ከንግድ ባንክ ጋር በማስተሳሰር አርሶ አደሩ በብድር ማሽኖችን ገዝቶ የሚያስገባበት እድልን ፈጥረናል። ይሄ የአርሶ አደሩን የገንዘብ በመቆጠብና አጠቃላይ የፋይናንስ አካታችነቱንም ሊያራግጥ በሚችል ደረጃ ትራክተሮችን እያቀረብን ነው የምንገኘው። ያ ብቻ አይደለም፣ የግብርናውን ለማዘመን አሁን ባለው ጊዜ የግብርና ካላንደርን የምርት ወቅቶችን በማሻሻልም ረገድ አርሶ አደሩ ትራክተሮችን ወረፋ እየጠበቀ ዝናብ እያመለጠው ምርታማነት እጅግ ዝቅ የሚልበት ሁኔታ ነው የነበረው። ይህን ሁኔታ ኮምፕሊትሊ ሊቀይር በሚችል ደረጃ ለአርሶ አደሩ በበቂ ደረጃ ትራክተር እንዲገባ እያደረግን ያለ ነው። ዘንድሮ ብቻ በፈጠረው ንቅናቄ ከ40 ሚሊዮን ብር በላይ ቅድመ ቁጠባ ቆጥበናል። በእነዚህ ቅድመ ቁጠባዎች ከሚቀጥሉት ሳምንታት ጀምሮ ልክ እንደዚሁ ብዙ ትራክተሮች በዞናችን ደረጃ ገብተው ጥቅም የሚውሉበት ሁኔታ ይኖራል። ያ ብቻ ለም አርሶ አደሩን ከተፋሰስ ልማት ንቅናቄ ጋር አያይዘን የሰራ ነው። አሁን ትንንሽ ትራክተሮችን ብንወስድ ትንሽ ትራክተሮች በበሬ ገንዘብ ሊገዙ የሚችሉ አንድ በሬ ለአንድ የወኪንግ ትራክተር፣ አንድ በሬ 2-3 በሬ ለአንድ ትራክተር በሚል የንቅናቄ ፈጥረን በዛ እየሰራን እንገኛለን ማለት ነው። ስለዚህ ይሄን ንቅናቄ ወደ ሁሉም ወረዳዎች በማስፋት ከተማ አስተዳደሮችን ጨምሮ አርሶ አደሮቹ ትራክተር በማስገባት ግብርናን ለማሳለጥ የጠናከረ ስራ እየሰራን ያለ ነው። ይሄን መልእክት የሚሰሙ አርሶ አደሮች እንዲሁም ደግሞ በግብርና የሚተዳደሩ የህብረተሰብ ክፍሎች የመጣውን እድል በመጠቀም ብድር ቁጠባ ቆጥበው ብድር በመጠቀም ትራክተር እንዲገዙ ጥሪ እናቀርባለሁ። አመሰግናለሁ።